በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የትላልቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ ብስሚላህ አርረሕማን አርረሒም። በሰው ልጆች ታሪክ ውስጥ ከነበሩት ዘመናት አንዱ ዘመን አብቅቷል። አሁን ደግሞ አዲስ ዘመን ይጀምራል። በዚህ ዘመን ውስጥ ለየት ካሉ ነቢያት አንዱ ነቢይ ይመጣል። ከእርሱ በኋላ የሚመጡት ሁሉ ከዘሩ የሆኑበት አንድ ነቢይ ይመጣል። በዚያ ዘመንም ምድርን በአጠቃላይ የገዛ ነምሩድ የሚባል ሰውም ነበር። እርሱም ሰፊ የምድርን ክፍል አስተዳድሯል። ምድርን 4 ሰዎች እንደገዛዋት ይነገራል። 2 ከሃዲያን፣ 2 ደግሞ አማኞች ነበሩ። እነዛ ከሃዲያን ነምሩድና ቡኽተንሰር ናቸው። ምእመናኖቹ ደግሞ ሱለይማን ዓለይሂ ሰላምና ዙልቀርነይን ናቸው። እነኚህ 4 ነገሥታት ምድርን በአጠቃላይ ገዝተዋታል። በነምሩድ ዘመን የጣዖት አምልኮ በምድር ላይ ተስፋፋ። በኢራቅ፣ በሻም እስከ ግብፅ ድንበር ድረስ ሰዎች ጣዖታትን እንዲሁም ከዋክብትንና ፕላኔቶችን ያመልኩ ነበር። የሰው ልጆች እንዲሁ ሆኑ። ኢብሊስም እንዲህ እያለ ያታልላቸዋል። ሰይጣናትም ሰዎችን በማነሳሳት ከአላህ ውጪ ሌላን እንዲያመልኩ ይገፋፏቸዋል። በዚያ ሁኔታ ውስጥ በተለይም በባቢሎን አንድ ትንሽ ወንድ ልጅ ተወለደ። ስሙም ኢብራሂም ይባላል። በግፍ በጭቆናና በአላህ ላይ በማጋረት በተሞላው ጥቁር ዘመን ውስጥ አባቱ ማን ይባላል? ታሪሕ ወይም ታሪኽ ይባላል። ወይም በቁርአን ውስጥ እንደተሰየመው አዘር። ብዙ ስሞች ነበሩት። አባቱ በሕዝቡ ዘንድ ትልቅ ቦታ ነበረው። እርሱም ራሱ ጣዖታትን ከሚሰሩት አንዱ ነበር። የዚያ ኢብራሂም የሚባለው ልጅ አባቱ ጣዖታትን መስራት ብቻ ሳይሆን ያመልካቸውም ነበር። ዐጂብ! እነዚህን ጣዖታት ለሰዎች የሚሸጠውም እርሱ ነበር። በዚህም ይታወቅ ነበር። ይህ ልጅ በአላህ ስብሓንሁ ወተዓላ ጥበቃ ስር ቀስ በቀስ አደገ። እኛ ስለ ተራ ሰው አይደለም እየተነጋገርን ያለነው። ይህ ሰው ከነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ቀጥሎ ከሰዎች ሁሉ በላጭ ነው። ሰዎችን በደረጃ ብናስቀምጥ የመጀመሪያው ሙሐመድ ዓለይሂ ሰላቱ ወሰላም ሲሆኑ ሁለተኛው ደግሞ ኢብራሂም ናቸው። ኢብራሂም ቀስ በቀስ ሲያድግ እነዚህን ጣዖታት አየ። አባቱም ከአላህ ውጪ እነርሱን ሲያመልክ ተመለከተ። ኢብራሂም ግን በፍጹም አላመለካቸው። ጌታ አላህ ጠበቀው። እንዲያውም አባቱ እርሱ ገና ወጣት ሳለ ወደ ገበያ ሄዶ እነዚህን ጣዖታት እንዲሸጥ ያዘው ነበር፣ ያስተምረው ነበር። እኔ አሁን አርጅቻለሁ፣ ልጄ ኢብራሂም ከኔ ጋር ጣዖታትን እንዲሸጥ የማስተምርበት ጊዜው እነሆ ደርሷል ይል ነበር። ኢብራሂምም እኔ ጣዖታትን ልሸጥ ሲል ጠየቀ። አባትየው አዎ፣ ወደ ገበያ ሄደህ እነዚህን ጣዖታት ሽጥ አለው። ኢብራሂም ዓለይሂ ሰላም ወጣት ሆኖ ወደ ገበያ ይሄድና ጣዖታቱን በሰዎች ፊት ያቀርብ ነበር። ምን እንደሚል እስቲ አስቡት። እንዲህ ይል ነበር፣ የማይጠቅምና የማይጎዳ ጣዖት የሚገዛ ማን ነው? የማይጠቅምና የማይጎዳ ጣዖት የሚገዛ ማን ነው? መን የሽተሪ ሰነመን ላ የንፈዕ ወላ የضር። ሰዎችም ወደ እርሱ እየመጡ ይህ ልጅ ምን እያለ ነው? ስለ አማልክቶቻችን እንዲህ ይናገራል ይሉ ነበር። ማንም ከእርሱ አይገዛም ነበር። አባቱም ይህን ሲያውቅ ይቆጣና ኢብራሂም ምን እያደረግክ ነው ይለዋል። እርሱም ምንም፣ ማንም ከኔ አልገዛም ይል ነበር። ከዚያም በሁለተኛው ቀን ወደ ገበያ ሄዶ ጣዖቱን ውሃ አጠገብ በውሃ ዕቃ ወይም በወንዝ ዳር አስቀምጦ በሰዎች ፊት ጠጣ ይለዋል። ጣዖቱ ግን አይጠጣም። ጠጣ፣ ውሃ መጠጣት አትችልም ይለዋል። በሰው ልጆች ፊት ይህንን ጣዖት ሊያንቋሽሽ ይፈልግ ነበር። እርሱ ገና ወጣት ነበር።
እስከዚያ ጊዜ ድረስ ራእይ ወይም ግልጠተ መለኮት አልመጣለትም፣ ነብይም አልሆነም ነበር። ነገር ግን በዚህ ሁኔታ ላይ አደገ። አላህ ምን ይላል? ወለቀድ አተይና ኢብራሂም ሩሽደሁ ሚን ቀብሉ ወኩና ቢሂ ዓሊሚን። ለኢብራሂምም ቅን መንገዱን ከዚህ በፊት በርግጥ ሰጠነው፣ በእርሱም ሁኔታ አዋቂዎች ነበርን። በክህደት በተሞላ አካባቢ ውስጥ ፀሐይን፣ ጨረቃን፣ ቬነስን፣ ሳተርንንና የሚታዩትን ፕላኔቶች ሁሉ ከአላህ ውጪ ያመልኩ ነበር። ለእያንዳንዱ ፕላኔትም ዓላማና ግብ ሰጥተው ይህ የእንዲህ አምላክ ነው፣ ያ ደግሞ የእንዲያ አምላክ ነው ይሉ ነበር። ጣዖታት ደግሞ ወደ እነዚህ ፕላኔቶችና አማልክት የሚያቀርቧቸው መንገዶች ናቸው ብለው ያምኑ ነበር። ነምሩድ ግን ከድንበር ማለፉ፣ ከግድፈኝነቱ፣ ከጭካኔው የተነሳ ሰዎች እርሱን እንዲያመልኩት ያስገድድ ነበር። ጌትነትንና አምላክነትን ይሞግት ነበር። እርሱ ጌታ እንደሆነ ሕያው የሚያደርግና የሚገድልም እርሱ እንደሆነ ይናገር ነበር። በእንዲህ አይነት ሁኔታ ውስጥ ነበር ኢብራሂሙል ኸሊል ያደገው፣ ነቢይነቱም የተጀመረው። በዚህ በተለያዩ የማጋራት አይነቶች በግፍ በጭቆናና በኃጢአት በተበከለ ሁኔታ ውስጥ የአላህ ነቢይ ኢብራሂም ተላከ። ኢብራሂም ዓለይሂ ሰላም ከነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ቀጥሎ ከነቢያትና ከመልእክተኞች ሁሉ በላጭ ናቸው። ሕዝባቸውን ወደ አላህ ሊጠራ ፈለገ። ነገር ግን በማን ይጀምር? ወደ እርሱ በጣም ቅርብ በሆነው ሰው ይጀምራል። ወደ እርሱ በጣም ቅርብ የሆነውና ለእርሱ በጣም የሚቆረቆረው ሰው ማን ነው? እርሱም አባቱ አዘር ነው። አንድ ቀን ወደ አባቱ መጣ። አላህ ስብሓንሁ ወተዓላ ምን ይላል? ወዝኩር ፊል ኪታቢ ኢብራሂም ኢነሁ ካነ ሰዲቀን ነቢያ። በመጽሐፉ ውስጥ ኢብራሂምንም አውሳ፣ እርሱ በጣም እውነተኛ ነቢይ ነበርና ከአባቱ ጋር በተሟላ ስነ ምግባርና ክብር ተቀመጠ። አባቴ ሆይ ያ አበቲ አለው። ያ አበቲ እያለ ደጋግሞ ሲል ይጠራዋል። ይህም የአባትና የልጅነት ግንኙነታቸውን እንዲሰማው ለማድረግ ነው። ያ አበቲ ሊመ ተዕቡዱ ማ ላ የስማዕ። አባቴ ሆይ የማይሰማን ለምን ታመልካለህ? ችግሩ አባቱ ማምለክ ብቻ ሳይሆን ጣዖታቱን ራሱ የሚሰራ መሆኑ ነው። ሰዎች በጣዖት አምልኮ የሚመኩበት ሰው ነበር። ስለዚህ አባቱ ተራ ሰው አልነበረም። አባቴ ሆይ የማይሰማንና የማያይን ለአንተም ምንም የማይጠቅምህን ለምን ታመልካለህ? ይሄ ለመጀመሪያ ጊዜ ልጁ አባቱን ያስደነገጠበት ክስተት ነበር። አባትየው ልጁ በጣዖት አምልኮ ውስጥ ትልቅ ቦታ ይኖረዋል ብሎ ያስብ ነበር። ከእርሱ በኋላም እነዚህን ጣዖታት የሚሰራውና የሚንከባከበው እርሱ ይሆናል ብሎ ይጠብቅ ነበር። ድንገት ግን ልጁ እንዲህ አለው፣ አባዬ እነዚህን ጣዖታት ለምን ታመልካለህ? አይሰሙም፣ አያዩም፣ ምንም አይጠቅሙህም። ስትታመም ምንም አያደርጉልህም፣ ስትቸገር አይረዱህም፣ ስትደኸይ ሲሳይ አይሰጡህም፣ ከጠላት ስትፈራ አይከላከሉልህም። እነዚህ ጣዖታት ምን ሊያደርጉልህ ይችላሉ? ይህን ሁሉ የሚለው በሙሉ ስነ ምግባር ነበር። ድምፁ ዝቅተኛ እንደነበርና አባቱን በሙሉ ትህትናና ስነ ምግባር ያናገረው እንደነበር ይነገራል። አባቴ ሆይ የማይሰማንና የማያይን ለአንተም ምንም የማይጠቅምህን ለምን ታመልካለህ? አባትየው ተገረመ። ይህ ልጅ ምን እያለ ነው? ይህንንስ ንግግር ከየት አመጣው? ይህን አዲስ ሃይማኖትና ይህን የምትለውን ነገር ማን አስተማረህ? ኢብራሂም ሆይ ከየት አመጣኸው? አለው። ያ አበቲ ኢኒ ቀድ ጃአኒ ሚነል ዒልሚ ማ ለም ያእቲከ። አባቴ ሆይ እኔ ከእውቀት በርግጥ መጥቶልኛል፣ ላንተ ያልመጣልህ እውቀት በርግጥ መጥቶልኛል። እኔ አላህ የሰጠኝና የለገሰኝ እውቀት አለ፣ ነገር ግን ላንተም ሆነ ለሌሎች ሰዎች አልሰጠም። አንዳንድ ጊዜ ልጅ አባቱ የማያውቀውን ነገር ማወቁ ነውር አይደለም። ተማሪ ከመምህሩ መብለጡ ስህተት አይደለም። ልጆች በብዙ የእውቀት ዘርፎች ከአባቶቻቸው መብለጣቸው ኃጢአትም ሆነ አዲስ ፈጠራ ወይም ነውርም አይደለም። አባቱ ይህንን ንግግር ከየት አመጣኸው ሲለው አባቴ ሆይ ላንተ ያልመጣልህ እውቀት በርግጥ መጥቶልኛልና ተከተለኝ፣ ቀጥተኛውን መንገድ እመራሃለሁና። አላሁ አክበር።
ኢብራሂም አሁን ለአባቱ በሙሉ ድፍረት ነገር ግን በስነ ምግባር ነገረው። እንዴት ይህን በግልጽ ሊነግረው ቻለ? ይህ የሚያሳየው ነቢዩላህ ኢብራሂም ዓለይሂ ሰላም በሐቅ ጉዳይ ላይ ቀልድ እንደማያውቅና ቀጥ ያለ ሰው መሆኑን ነው። ነገር ግን ለእያንዳንዱ ሰው የሚገባውን ቦታ ይሰጣል። ይህ አባቴ ነው፣ ምንም ቢሆን፣ ምንም ቢያደርግ፣ ምንም ቢሰራ፣ ምንም እንኳን ቢያዘኝ እታዘዘዋለሁ፣ አላህን የማያስቆጣ እስከሆነ ድረስ። አላህ ስብሓንሁ ወተዓላ ምን ይላል? ለአንተም በእርሱ ዕውቀት የሌለህን ነገር በእኔ እንድታጋራ ቢታገሉህ አትታዘዛቸው፣ በቅርቢቱም ዓለም በመልካም ተኗኗራቸው። ከዚያም እንዲህ አለው፣ አባቴ ሆይ ሰይጣንን አትገዛ። አባትየው ሰይጣንን እያመለከ አልነበረም፣ ጣዖታትን ነበር የሚያመልከው። ታዲያ ኢብራሂም ዓለይሂ ሰላም ሰይጣንን አትገዛ ያለው እንዴት ነው? ሸይጣን ከጉዳዩ ጋር ምን አገናኘው? ኢብራሂም አባቱን ሊያስረዳው የፈለገው ነገር አባቴ ሆይ ይህን ጣዖት ስታመልክ ጣዖቱን ራሱን እያመለክ አይደለም፣ ከበስተጀርባው ያለውን ሸይጣን ነው እያመለክ ያለው። ይህንን ሁሉ ድርጊት ያስጌጠልህ ሸይጣን ነው፣ እሱን ነው የምታመልከው። ሸይጣን የተጠላ ነው፣ ቃሉ ራሱ የተጠላ ነው። አባዬ ምንም ያህል ጣዖቱን ብታስጌጠው በእውነታው ግን የማይጠቅምና የማይጎዳውን ድንጋይ እንኳን እያመለክ አይደለም። አንተ እያመለክ ያለኸው የጠራህን ሸይጣን ነው። አባቴ ሆይ የቃላት አጠቃቀሙን ተመልከቱ፣ የቃላት ውበቶች። አባቴ ሆይ፣ አባቴ ሆይ፣ ያ አበቲ፣ ያ አበቲ እያለ ደጋገመ። ትህትናው፣ ስነ ምግባሩና ክብሩ ስርዓቱን ያሳያል። ያ አበቲ፣ አባቴ ሆይ ሰይጣንን አትገዛ፣ ሰይጣን ለአርራሕማን ወይም ለአዛኙ በጣም አመፀኛ ነውና። ሊልቀሃር ወይም ሊልጀባር አላለም። ምንም እንኳን እነዚህ ሁሉ የአላህ ስሞች ቢሆኑም ለምን አርራሕማን ወይም አዛኙ የሚለውን ስም መረጠ? አሁንም የአባቱን ልብ መማረክ ይፈልጋል። አጂብ! ይህ ሸይጣን ነው፣ ጌታዬ ግን እጅግ አዛኝ ነው ብሎ ልዩነቱን ሊያሳየው ፈለገ። ልዩነቱንና አቀራረቡን አያችሁ? የጥሪውን ዘዴ አያችሁ? ከዚህ የበለጠ የሚያምር ነገር አለ? ዛሬ የያዝነውን ታሪክ የነቢዩላህ ኢብራሂም አላህ ፍጹም ማስረጃን የሰጠውን ነቢይ ታሪክ ነው። አላህ ስብሓንሁ ወተዓላ በቁርአን ውስጥ ለኢብራሂም ፍጹም ማስረጃ እንደሰጠው ተናግረዋል። ከአባቱ ጋር እንዴት እንደጀመረና የቃላት አመራረጡን ተመልከቱ። ሰይጣንን አትገዛ፣ ሰይጣን ለአርራሕማን በጣም አመፀኛ ነውና። አባትየው ተናደደ፣ ተቆጣም። ኢብራሂም ግን አባዬ ምንም እንኳን ብትቆጣብኝ እኔ ላንተ እፈራለሁ አለው። ምንም ብታደርግ ይህን የምልህ በትዕቢት ወይም በአንተ ላይ በመኮፈስ አይደለም አባቴ ሆይ፣ ራሴን ካንተ አላስበልጥም። አንተ የማታውቀውን ነገር አውቄያለሁ ብዬ ለመኩራራትም አይደለም። በፍጹም ይህ ሁሉ ለአንድ ነገር ብቻ ነው አባቴ ሆይ። ያ ነገር ምንድን ነው? አባቴ ሆይ እኔ ከአርራሕማን ቅጣት እንዳያገኝህ እፈራለሁ፣ ለሰይጣንም ወዳጅ እንዳትሆን እሰጋለሁ። አጂብ! የኢብራሂም ብቸኛው ዓላማ አባቱን ከቅጣን ማዳን ነበር። ለኔ እንደሆነ አልጨነቅም፣ አላህ ከራራልኝና ከተቀበለኝ ኢንሻአላህ ስፋቷ ሰማያትና ምድር የሆነች ጀነት አለችልኝ። ነገር ግን እኔ ላንተ እፈራለሁ፣ ጀሃነም መግባት ሳይሆን ከቅጣቱ ቅንጣት የምታክል እንኳን እንዳትነካ እሰጋለሁ። አጂብ! አባቴ ሆይ እኔ ከአርራሕማን ቅጣት እንዳያገኝህ እፈራለሁ፣ ለሰይጣንም ወዳጅ እንዳትሆን እሰጋለሁ። ኢብራሂም ዓለይሂ ሰላም በላቀ የአቀራረብ ዘዴ ቢጠራውም ቢያናግረውም አባትየው ተቆጣ። አባትየው እነዚህን ምክሮች በሙሉ አልተቀበለም። ለስለስ ስላሉት አቀራረቦችም ትኩረት አልሰጠም። ይልቁንም በልጁ በኢብራሂም ላይ እምቢተኛና ኩሩ ሆነ። ኢብራሂሙል ኸሊል አባቱን መጥራቱን ቀጠለ። አልደከመም፣ አልሰለቸምም። እያንዳንዱን አጋጣሚና ምርጥ የሆኑትን የአቀራረብ ዘዴዎች ተጠቀመ። አባቱ ግን ይመልሰውና ያባረረው ነበር። አንድ ቀን አባቱ ሊያስፈራራው ጀመረ። ቁርአኑ ምን ይላል? ቃለ አራጊቡን አንተ ዐን አሊሀቲ ያ ኢብራሂም። አባቱም አለ ኢብራሂም ሆይ አንተ አማልክቶቼን ትተህ የምትዞር ነህን?
የአባትን ጭካኔ በልጁ ላይ ተመልከቱ። አማልክቶቼን ማምለክ አትፈልግም? ኢብራሂም ሆይ ከነርሱ ዞርክ? ኢብራሂም አባቴ ሆይ እያለ እርሱ ግን ልጄ ሆይ አላለውም። አንዳንድ ጊዜ ክህደት ልብን እንዴት እንደሚያጠቁር ተመልከቱ። ከዚያም ቀጠለ፣ ለኢን ለም ተንተሂ ለአርጁመነክ ወህጁርኒ መልያ፣ ባትከለከል በርግጥ እወግርሃለሁ ረጅም ጊዜንም ተወኝ አለ። ዝም ካላልክ ካላቆምክ እስክትሞት ድረስ በድንጋይ እወግርሃለሁ። ይህን የሚለው ለማን ነው? ለልጁ፣ ከአብራኩ ክፋይ ለተገኘው ልጁ። ነገር ግን ክህደት አንዳንድ ጊዜ ልብን ያሳውራል። በድንጋይ እወግርሃለሁ አለው። ኢብራሂም ግን አላቆመም፣ ዝምም አላለም፣ አልፈራም። ለአባቱ ባለው ጉጉትና ፍራቻ መጥራቱን ቀጠለ። ከቤት አባረረው። ረጅም ጊዜ ከኔ ራቅ። አጂብ! ኢብራሂም ከቤት ወጣ። ያ አላህ! አባት ልጁን ከቤት ሲያባርር አስቡት። ልጁ እንዴት መልስ ይሰጠዋል ብላችሁ ታስባላችሁ? ኢብራሂምም እንዲህ አለ፣ ቃለ ሰላሙን ዓለይከ ሰአስተግፊሩ ለከ ረቢ ኢነሁ ካነ ቢ ሐፊያ። ደህና ሁን፣ ወደፊት ከጌታዬ ምህረትን እለምንልሃለሁ፣ እርሱ ለኔ በጣም ርኅሩህ ነውና አለ። እንዲህ የሚለው ኢብራሂም ዓለይሂ ሰላም ከአላህ ዘንድ ሳይከለከል በፊት ነበር። አባቱ አንድ ቀን ይሰልማል፣ እነዚህን ጣዖታት ይተዋል ብሎ ያስብ ነበር። ለዚህም ነው ዱዓው የሚያደርግለት። ከዚህ ጋር የሚመሳሰለው አጋጣሚ የነቢዩ ዓለይሂ ሰላቱ ወሰላም አጋጣሚ ነው። ነቢያችን ዓለይሂ ሰላቱ ወሰላም እናታቸው ከሞቱ በኋላ ዱዓ ሊያደርጉላቸው ጌታቸውን ጠየቁ። ነገር ግን በእስልምና ላይ አልሞቱም ነበር። ጌታቸውን ለማን ዱዓ እንዲያደርጉ ጠየቁ? ለአጎታቸው ለአቡ ጣሊብ። ነገር ግን በእስልምና ላይ አልሞቱም። አላህም ከለከላቸው። ኢብራሂም ዓለይሂ ሰላም አላህ እስኪከለክለው ድረስ ለአባቱ ምህረትን እንደሚለምን ቃል ገብቶ ነበር። ሩህሩህ ልብን ተመልከቱ። በሐቅ ላይ ያላቸው ጥንካሬ ቢሆንም ለፍጡራን ከማንም በላይ አዛኞች ነበሩ። ኢብራሂም ዓለይሂ ሰላም ከአባቱ ቤት ከወጣ በኋላ ወዴት ሄደ? ሰዎች የሚያመልኳቸውን እነዚህን ፕላኔቶችና ከዋክብት ለማየት ሄደ። ይህች ፀሐይ ምንድናት? ይህች ጨረቃስ? ከአላህ ውጭ የሚመለኩት እነዚህ ፕላኔቶች ምንድናቸው? ወደ ህዝቡ ሄደ። እነርሱም እነዚህን ከዋክብትና ፕላኔቶች ያመልኩ ነበር። በአእምሮአዊ መንገድ ሊከራከራቸው ፈለገ። ሰዎች ተሰበሰቡ። ኢብራሂም እንግዳ የሆኑ ሐሳቦች እንዳሉት ስለ ጣዖታት እንደሚናገር አባቶቻችንንና ቅድመ አያቶቻችን ያላመጡትን አዲስ ነገር እንዳለው ያውቁ ነበር። ሰዎች አይወዱትም ነበር። አሁን ስለምን መናገር ጀመረ? ስለ እነዚህ ከዋክብትና ፕላኔቶች በአእምሮአዊ መንገድ መከራከር ጀመረ። ምን አለ? ምንስ አደረገ? ኢብራሂም በጣም ብልህ ነበር። ኢብራሂም ዓለይሂ ሰላም ስለ እነዚህ ከዋክብትና ፕላኔቶች ምን እንዳለ በሚቀጥለው ክፍል የምንመለከተው ይሆናል። አላህ በሰላም ያቆየን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።